የምናከፋቸው በጣም ከኛ በላይ ክፉ ናቸው ብለን የምንላቸው በጣም ተሽለው 100% ተሽለው እናገኛቸዋለን። በባለፈው መቃብር እጄ ነበር እንድቦታ መቃብሩ በግንብ ነው የታጠረው የክርስቲያኖች መቃብር ለብቻ አድርገው በግንብ ነው የታጠረው ዙሪያው በክብር ማለት በሌላ በኩል ያንድ ኮይቲ ቤት እዚህ ውስጥ ቢኖር አንዲት አገልጋይ አንዲት ሰራተኛ የሚካኤል የገብርኤል የማርያምን ስዕል ከመኝታዋ ምንም አድርጋ አስቀምጣ ሻማ ያበራች እንድልቧ ታመልካለች። ይሄ ከመቻቻል በላይ መፈቃቀር ይባላል። ምን አገባይ እስላም ለቆቷ አይ የሚያስተምረውን ተመልከቱት። እናንተ ነገ ወይንም ዛሬ የምታሰሯቸው ሰራተኞች የምንም ሃይማኖት ተከታዮች ይሁኑ በሃይማኖታቸው አትጫኗቸው። የሚያስተምረን ይሄንን አንዲት የእስልምና እምነት ተከታይ በእናንተ ቤት መጣ ከናንተ ቤት እየሰራች ቁርአን ስታነብ ደስ ይላችኋል? ነፃነት ትሰጧታላችሁ ወይ? እኔ ማለትም እንድንማር ነው። እንዴት መሰላችሁ? እንድንማር እነዚህ ሰዎች ሃይማኖታቸው ሙሉ ለሙሉ የእስልምና እምነት ተከታዮች ናቸው። በየቤቱ ግን እንደ ልቡ እንደ ቤተክርስቲያን ስዕል አድርጎ እየሰገደ ይሄ ትልቅ ትምህርት ነው። ለኛም የሚያስተምር ስለዚህ ሴቶች በወር አበባ ጊዜ መስቀል መሳለም ይችላሉ መጽሐፍ መንካት ይችላሉ ሳይሆን ማንበብም ይችላሉ ጸሎት ማድረግ ይችላሉ። አንድ ምሳሌ ልንገራችሁ ያለ ምሳሌ ወይንም ደግሞ እርግጠኛ ያልሆነ ነገር አልነግራችሁ። አንድ ካህን ለምሳሌ ባለትዳር ነው አይደለም? ባለትዳር ከትዳሩ ጋር ያድራል አይደለም? በዚያን ጊዜ መስቀሉንና ዳዊቱን ጥሮት መስቀሉንም ይጣለው እንደገና ዳዊቱንም ይጣለው እንደገና ደግሞ አንድ ሰው ከታመመ አይ እኔ ሚስቴ ጋር ነው ያለውትና የራስ ጉዳይ ይላል ወይ? ስለዚህ ካህኑ ባለትዳር ነው። ከትዳሩ ጋራ ቢያድር አንድ ሰው ቢታመም ድርሳነ ሚካኤል ይዞ መስቀሉን ይዞ ሂዶ የመድገም ግዴታ አለበት። የሁላችን ዘኦን እንደዚህ እንግሊዘኛ እና ምንድነው የለሁላችንም ትምህርት ስለሆነ ማለት ነው። ለሁላችንም ትምህርት ስለሆነ ነው የምነግራችሁ። ስለዚህ ሰውን ቤተክርስቲያን እንዳንገባ ያደረገን ምንድነው? ቤተክርስቲያን ለምንድነው እንዳንገባ የተከለከለው ቢባል ቤተክርስቲያን ለክብሯ ክብር ደም እየፈሰሰው ሰው እንዳሁን አይደለም። ደግሞ የህግ ሲሰራ እንዳሁን አይደለም። እንዳሁንም ቢሆን አስቸጋሪ ነው። ለምንድነው አንዲት ክርስቲያን ወደ ቤተ መቅደሱ ብትገባ ቤተ መቅደሱን ልታረክሰው ሆኖ ነው? በአንዲት ሴትማ የሚረክስ ቤተ መቅደስ ከሆነ በጣም ችግር ነው። ከረከሰማ መጀመሪያ የሚረክሰው ኢየሱስ ክርስቶስ ነበር። ወጥቶ ስባል ኢየሱስ ክርስቶስ እኮ 12 ዓመት ደም ሲፈሳት የነበረች ሴት መጣ የልብሱን ጫፍ ነካችው ይላል አይደለም? ከዚያ በኋላ ምን ሆነ? ደሟ ቀጣለ ይላል። ቀጣለ። ይሄ የክርስቶስ ቤት ነው። ወደ ክርስቶስ ቤት መተን ብንገባ እኛ አይደለንም እኛ ቤተ መቅደሱ አይደለም የሚረክሰው እኛ ነን የምንረክሰው። ቤተ መቅደሱን ባለመክበራችን ቅድም እንደነገርኳችሁ ቅቤ ነው የሚጎዳው ወሳት ነው እንደሚጎዳው እንዳልኳችሁ
ወደ ቤተ መቅደሱ ስንገባ በድፍረት እንዲህ ያለ ነገር ሆነን እኛንን የምንጎዳው። ስለዚህ ለሰው ከመረበሽ በሌላ በኩልም ደግሞ ህማም ስላለባት አንድ ሴት ወደዚያ መሄድ የለባትም። ለቤተ መቅደሱ ክብር ስለሚባል ጫማ የምናወልቀው እኮ ለምንድን ነው ቢባል ጫማም የሚወልቀው ለቤተ መቅደሱ ምንድነው? ክብር ነው። እኛ የምንተኛበት ቤት ውጭ ላይ ጫማ ያስቀመጥ የእግዚአብሔር ቤተ መቅደስ ለምንድን ነው በጫማ የሚረገጠው? ክብር አለውና ማውጣት ስላለብን ማለት ነው። እና ይሄ አንድ ላይ ለመስጠት ፈልጌ ነው። ምን ይላል ኤፌሶን 4:5 ላይ አንዲት ሃይማኖት አንዲት ጥምቀት ይላል። ምን ሃይማኖት? አንዲት ሃይማኖት አንዲት ጥምቀት። እኛ የምናስተምረው እንደዚህ አንዲት ሃይማኖት አንዲት ጥምቀት ብለን እናስተምራለን። ኢየሱስ ክርስቶስ ለኒቆዲሞስ እንደነገረው ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት ሊያይ አይችልም። ሰው ከውሃና ከመንፈስ ካልተወለደ ወደ ቤተ መቅደሱ መግባት አይችልም። ሰው ከውሃና ከመንፈስ ካልተወለደ ስጋው ደግሞ መቀበል አይችልም። ሰው ከውሃና ከመንፈስ ካልተወለደ በተክሊል ሊጋባ አይችልም። ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔርን ቤተ መቅደስ ሊያገለግል አይችልም። ሰው ከውሃና ከመንፈስ ካልተወለደ ሊቀድስ አይችልም። ሰው ከውሃና ከመንፈስ ካልተወለደ ጳጳስ ሊሆን፣ ኤጲስቆጶስ ሊሆን፣ ካህን ሊሆን፣ መምህር ሊሆን አይችልም። ሰው ከውሃና ከመንፈስ መጀመሪያ መወለድ አለበት። ጥምቀት ማለት የእግዚአብሔር ቤት በር መግቢያ ማለት ነው። በር መግቢያ ከቤቱ ከበሩ ከገባችሁ በኋላ ስጋውን ደሙን ትቀበላላችሁ፣ ጸበልን ትጠጣላችሁ፣ መዝሙሩን ትሰማላችሁ፣ ወንጌሉን ትሰማላችሁ ወይም ትዘምራላችሁ፣ ታስተምራላችሁ ማለት ነው። በሩ ማን ነው? ጥምቀት ነው በሩ። ወደ ቤተ መቅደሱ እንድንገሰግስ የሚያደርገን፣ ወደ ቤተ መቅደሱ እንድንገባ የሚያደርገን፣ ቤተ መቅደሱን እንድንረግጥ የሚያደርገን የመጀመሪያው ጥምቀት ነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ነገር በተለያየ መልኩ አስተምሮታል። ማርቆስ 16 ላይ ያመነ የተጠመቀ ይድናል። ምን ያለ? ያመነ የተጠመቀ ይድናል። ህፃናት ለምንድን ነው ታዲያ የሚጠመቁት ልትሉ ትችላላችሁ። ህፃናት በእናት በአባታቸው አደራ ነው የሚጠመቁት። እዚህ ላይ ካህኑ በሚያጠምቅበት ሰዓት ዲያቆኑ ቃል ያስገባል። ክርስትና አባት ከሆነ ክርስትና እናት ከሆነች ቃል ይገባል። አስተምራለሁ። ለምን ያ ህፃኑ አይናገርም? ህፃኗ አትናገርምና አስተምራለሁ፣ እንደራሴ ልጅ አድርጌ ያሳድጋለሁ ብላ ትሄዳለች ማለት ነው። ለእናት ለአባትና ለክርስትና አባት ለክርስትና እናት የሚሰጥ ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀትን በሶስት መልኩ አስተምሯል። የተከታተላችሁ ነው። ትምህርት ስብከት የሚባለውና እንትኑ እንዳይቀላቀልባችሁ ይሄ ትምህርት ነው። መልስ የምትሰጡበት ትምህርት ነው። በሶስት መልኩ አስተምሯል። በሶስት መልኩ አንደኛው በምንድነው ያስተማር? ራሱ ተጠምቆ በተግባር አንሰ ፈቅድ ጠመቅ ዮሐንስን ልታጠምቀኝ ይፈልጋለሁ ብሎ በዮርዳኖስ መጣ። ዮሐንስም እንዴት ብዬ አንተን አጠምቀሃለሁ አለው። ወልዱ ለብሩክ ከሳቴ ብርሃን ተሳለነ ብለህ አጥምቀኝ አለው። አጠመቀው። መጻ ቃልም ሰማይ ዘይብል ዝንቱ ውእቱ ወልድየ ዘአፈቅር፣ ከሰማይ ቃል መጣ፣ ይህ የምወደው የማከብረው ልጄ ነው እሱን ስሙት የሚል መጽሐፍ የሚል ቃል መጣ። በዚህ በተግባር ራሱ ተጠምቆ አሳየን ማለት ነው። ዛሬ የምንጾመው እሱ የጾመው ነው። ጾምን አልነቀፍም፣ እንድንጾም አዟል።
ጥምቀትንም ራሱ ተጠመቀ። በሌላ በኩል በትእዛዝ ነው። በትእዛዝ በማቴዎስ ወንጌል በምዕራፍ 28 ቁጥር 19 ላይ በትእዛዝ እንዲህ ብሎ አስተምሯል። ሂዱና በአብና በወልድ በመንፈስ ቅዱስ እያጠመቃችሁ የእግዚአብሔር ልጆች አድርጓቸው። ይህ ትእዛዝ ነው። ማን ያዘዘው? ጌታችን መድኃኒታችን ኢየሱስ ክርስቶስ በትእዛዝ ይህንን አስተምሯል። በትእዛዝ በሌላ በኩል በአካል ቁጭ ብሎ አስተምሯል። በአካል ቁጭ ብሎ ያስተማረው ኒቆዲሞስ የተናገረው ነው። ለኒቆዲሞስ ሲናገር ለሁሉም ነው ያስተማረው። ኒቆዲሞስ ስለጠየቀ እንደ ጥያቄው ተመለሰለት እንጂ ለሐዋርያት ለተከታዮቹ በሙሉ ነው ያስተማረው። ግን አንዳንዱ ተማሪ ጥያቄ ይጠይቃል። በጥያቄው መሰረት ደግሞ ይመለስለታል እንጂ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ሲያስተምር ለሁሉም ነው ያስተማረው። በትምህርት አስተማረ። ምን ብሎ? ሰው ከዋና ከመንፈስ ካልተወለደ የእግዚአብሔርን መንግስት ሊያይ አይችልም። ለምን? ከዋና ከመንፈስ መወለድ አለበት። ምን ይላል መሰላችሁ? መጨረሻ ዘተወልደ እምሥጋ ሥጋ ውእቱ፣ ከሥጋ የተወለደ ሥጋ ነው አለ። ከሥጋ የተወለደ ሥጋ ነው። አዎ በሥጋዊ መንገድ ይሄዳል። ሥጋ ነውና ከዚሁ ይቀራል፣ ይሞታል፣ ያልፋል፣ ይበሰብሳል። ከመንፈስ የተወለደ ደግሞ መንፈስ ነው አለ። ከመንፈስ የተወለደ ደግሞ መንፈስ ነው፣ ረቂቅ መንፈስ ነው። አካላችን ሁሉ እኩል ሆነን የምንነሳበት በቅዳሴው እንደተገለጸው ያ ጊዜ ረጅምና አጭር አትናቴዎስ ላይ ይገልጸዋል። ያ ጊዜ ረጅምና አጭር የለም፣ መልከ ክፉ መልከ መልካም የሚባል ነገር የለም። ያ ጊዜ ሁሉም አንድ መልክ ሆነው አንድ ቁመት ሆነው አንድ አካል ሆነው ይነሳሉ። ምድራዊ አካል ሌላ ነው፣ ሰማያዊ አካል ሌላ ነው። ምድራዊ ክብር ሌላ ነው፣ ሰማያዊ ክብር ሌላ ነው። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው። የከዋክብት ክብራቸው ሌላ ነው። ከኮከብ ኮከብ ይበልጣል ይላል። ስለዚህ እንግዲህ ጥምቀትን በዚህ መልኩ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው። ብዙ ምስጢራት አሉ ስለ ጥምቀት። ነገር ግን አንድ 3 ነገሮች የተገነዘባችሁ ይመስለኛል። አንደኛ ስለ መጽሐፍ በምትወልዱበት ሰዓት ያለው ነገር፣ ሁለተኛ መስቀል ስለመሳለም ወር አበባ ሆኜ መስቀል አልሳለምም፣ መጽሐፍ አላነሳም፣ ጸሎት አላደርግም። ይሄ ማለት እኮ ልንገራችሁ፣ ይሄ ማለት እኮ ጸሎትም ካላደረግን መጽሐፍ ካልነካን ለማን ተጋለጥን ማለት ነው? እሺ ይህንን ተውት። አቡነ ዘበሰማያት የማን ቃል ነው? ከየት አገኛችሁት? አሁን አቡነ ዘበሰማያት ከኛ ነው ያለው አይደለም? እኛ በቃላችን ስለያዝነው እንደግመዋለን። እንትና ምን አለ አለቃ ገብረሃናን የምናውቃቸው በቀልዳቸው ነው። እኔ ደግሞ በተቃራኒ በቤተ ክርስቲያኒቱ ያደረጉትን ታሪክ ነው የምተርከው። በጣም ምሁር ሲባሉ ፈላስፋም ሲባል የሃይማኖቱ የረቀቁ ናቸው። እና እንደው እዚህ ገረገራ የሚባል ሀገር አለና ገረገራ ሄደው እያስተማሩ ትልቅ ደብር ነው እዚያ ጊዮርጊስ በጣም ትልቅ ደብር ነውና ብዙ ምሁራን ያሉበት ነው። እዚህ ደብረ አሮን የሚባለው ይሄ ሰማይ እየታየ ዝናብ የማይዘንብበት ቤተክርስቲያን አለ። ደብረ አሮን የጻድቁ የአሮን ቤተክርስቲያን ፍልፍል ቤተክርስቲያንና እዚያ ተመልሰው እዚያ ገረገራ አንዱ ባለሀብት አለቃ ገብረሃና የት ተገኙ ብሎ ቤት ወስዷቸው በልተው ጠጥተው እንደው አንድ ነገር ላጫውተውት ነበር ይላቸዋል። ምንድነው? እየሰማችሁ ነው? ምንድነው ይሉታል። አይ አባቴ
እኔ እኮ ሀብት ሞልቶኛል ምንም ችግር የለም ወርቁ ብሩ ፈረሱ አህያው እህሉ ሞልቷል ግን የጌታዬን የኢየሱስ ክርስቶስን መቃብር ሄጄ ሳላይ መሞቴ ነው አለ ምን አለ የኢየሱስ ክርስቶስን መቃብር ሳላይ እንዴት ሞታለሁ ኢየሩሳሌም ሄጄ የዚያን ጊዜ በገመል ተይዶ እዚያ እንደገና በባህር ተሻግሮ ነው የሚከደያ ጊዜ በአየር የለም እና በዚህ በምጽዋ አድርጎ እዚያ ተሻግሮ ነው የሚከደው ይሄ ነው ያስጨንቃሉ አለቃ ገብርኤል አው ያስጨነቀኝ ነው አንተ እኮ ራስህ የክርስቶስ መቃብር ነህ አለ ምናምን አንተ ራስህ የክርስቶስ መቃብር ነህ ስጋው ደግሞ ተቀብለሃል አው ታዲያ ክርስቶስ ካንተ እኮ ተቀብሯል አያችሁት ምስጢሩ ክርስቶስን ተቀብለሃል አንተ ስጋው ደግሞ ተቀብለሃል ስለዚህ ስጋው ደግሞ ያረፈው ከማን አካል ላይ ነው ካንተ አካል ላይ ነው አሉት ኢየሩሳሌም ምንድነው ለመነኩሴው እንደዚህ ያብለውታል አባ ለማይመር ከባቲ ገረገራ ዋልድባይቲ አንድ መነኩሴ ቤተክርስቲያን በደንብ ያገለገለ ዋልድባ መሄድ አለብኝ ሲላቸው እንዴ አባ ለማይመር ከባቲ ገረገራ ዋልድባይቲ አንተ ካልወቅበት ዋልድባ ስለገባህ አይደለም የምትሰልከው ይችን ቤተክርስቲያን በደንብ ካገለገለ ዋልድባ ናት ራሷ አሉ አያችሁ ያችን ቤተክርስቲያን አገልጋይ እንዳታጣ ያ ሰውዬ ደግሞ ብዙ ትምህርት ነው ያስተማረው አንደኛ ክርስቶስ ካንተ ተቀብሯል ሁለተኛ ደግሞ ኢየሩሳሌም ብዙ ነገር ይዘህ እዚያ ከምትሄድ አንድ ደሃ ካጠገብህ የተጣመመ ጎጆ አለ እሱን ስራ ክርስቶስ ከዚያ ይገኛል እንደዚህ አለ እኔ አንዳንድ ጊዜ በዚህ አጋጣሚ መነግራችሁ አንዳንድ ጊዜ ኢየሩሳሌም 5 ጊዜ ሄድኩ ይያሉ ጉራ የሚናገሩዋል እኔ እንገራችሁ ኢየሩሳሌም መሄድ ጥሩ ነው ክብር ነው የክርስቶስን ስጋው ያረፈበት የተሰቀለበት የሞተበት የተነሳበት ያስተማረበት ብዙ ተአምራት ያደረገበትን አንድ ጊዜ ማየት ጥሩ ነው 3 ጊዜ 4 ጊዜ ግን እንደ ሽርሽር ነው የሚቆጠረው 3 ጊዜ 4 ጊዜ 60 ሺህ ብር 70 ሺህ ብር ከፍሎ ኢየሩሳሌም ከሚሄድ ያ ድውዩ ጫማ የሚጠርገውን ሰው ያ ከጎረቤቱ የወደቀውን ሰው ቆርቆሮ ቤት ቢሰራለት ምን ይላል በጥርኛ ውሃ የሚመራ አምላክ ይምራል ስለዚህ ስራ የሚገለጠው በመሆን ነው በማድረግ ነው በመናገር ሳይሆንና ስለዚህ አጠቃላይ ስለ ጥምቀት የሚያስተምረን ነው ሂዳችሁ አልውት ሂዳችሁ በደንብ አድርጋችሁ አልውት ስለነበረን ሰዓት ሁሉ እግዚአብሔር አምላክ ስሙ ዛሬም ዘወትርም የተመሰገነ ይሁን ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን